እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን ፕሮግራማችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ ማድረሳችንን እንቀጥላለን። ሀሳብና አስተያየት ካላችሁ ጻፉልን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ነው የሚሆነው። አብራችሁኝ ቆዩ። የቼልሲው አጥቂም ሊያም ዴላፕ በዚህ ክረምት የኮሞ የዝውውር ኢላማ እንደሆነ እየተነገረ ነው። የዝውውሩም በዝውውር መስኮት የመጨረሻ 2 ሳምንታት ውስጥም ሊጠናቀቅ እንደሚችል የሚገምቱት በርካቶች እንደሆኑ ነው እየተገለጸ የሚገኘው። የ23 ዓመቱ ተጫዋች ከኢፕስዊች ታውን ከተዘዋወረ ወዲህ በስታንፈርድ ብሪጅ በነበረው ቆይታ በሁሉም ውድድሮች በ47 ጨዋታዎች 3 ጎሎችን ብቻ በማስቆጠር ተቸግሯል። ዴላፕ ቀደም ሲል በኢፕስዊች ታውን በነበረበት ወቅትና በማንቸስተር ሲቲ አካዳሚ በነበረበት ጊዜ ተስፋ ሰጪ ወጣት ተጫዋች ይመስል ነበር። ነገር ግን እስካሁን ባለው የእግር ኳስ ሕይወቱ በቼልሲ ደረጃ ላይ እንዳልደረሰ በጣም ግልጽ ይመስላል። በዘንድሮው የውድድር ዓመት ባሳየው እንቅስቃሴ ኮሞ ለሊያም ዴላፕ አዲስ እንዲሁ ደግሞ እንደ አዲስ አጥቂነቱ የመጀመሪያ ደረጃ ጥያቄን አቅርበዋል። ከቻሎባ ዝውውር በኋላ ከቼልሲ ጋር ያላቸው ግንኙነት በጣም ጥሩ በመሆኑ ለአዲሱ አጥቂም በእጩ ዝርዝር ውስጥም ከፍተኛ ቦታ ላይ ይገኛሉ ነው የተባለው። ዴላፕ በመጨረሻዎቹ 2 ሳምንታት ቼልሲ ሊለቅ ይችላል የሚሉ መረጃዎች ናቸው ፋብሪዚዮ ሮማኖ ይፋ ያደረገው። የተጫዋቹ የመጀመሪያ ፍላጎት ግን በዛው በፕሪሚየር ሊግ መቆየት እንደሆነ የሚያሳዩ መረጃዎችን በተደጋጋሚ እየሰማን እንገኛለን። ዴላፕ በቼልሲ ሳይሳካለት ቀርቶ ሊሆን ይችላል። ነገር ግን በተለይ በሚሄድበት ቦታ በትክክል ከመረጠ አሁንም ጥሩ የእግር ኳስ ሕይወትን የመገንባት አቅም ሊኖረው እንደሚችል ነው የሚታመነው። ወደ ፕሪሚየር ሊጉ ቢግ 6 ክለቦችን መዘዋወሩ ለዴላፕ በጣም በጊዜ እንደነበር አሁንም ግልጽ ይመስላል። ነገር ግን የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን አባሉ እንደ ኮሞ ባሉ ቦታዎች ሊሳካለት እንደሚችል ግን ሊገነዘብ ይችላል። በአሁኑ ጊዜ የጣሊያን እግር ኳስ የድሮ አይነት ባለመሆኑ ዴላፕ ያንን ደረጃ ቀላል ሆኖ ሊያገኘው ይችላል። እንዲሁም ደግሞ እንደ ሴስ ፋብሪጋስ ካሉ ወጣት ደግሞ አሰልጣኞች ስር መማሩ ጥሩ ሊሆንለት እንደሚችል ነው የሚናገሩት። የሊያም ዴላፕ ሽያጭ በቼልሲ ስትራቴጂ ላይ ጥያቄዎችን ያነሳል ተብሎ ይታሰባል። የዴላፕ መፈረም የቼልሲ ስህተት ይመስላል። እናም ዣኦ ፔድሮ እና ዳኒ ዌልቤክ አሁን ላይ ዋና አማራጮች በመሆናቸው ምክንያት ዝውውሩ ቢካሄድ እንደማይከፋ ነው የሚነገረው። ያም ሆኖ ይህ ግን ዝውውሩ የተካሄደበት መንገድ በቼልሲና በውሳኔ ሰጪዎቹ ላይ ጥሩ ገጽታን አያሳይም። ምክንያቱም በወጣት ተጫዋቾች ላይ እንደዚህ ያለ ከፍተኛ ገንዘብ ወጥቶ በፍጥነት እንዲወጡ ተደርጓል። ተመሳሳይ ነገር በክረምቱ ከአሌሃንድሮ ጋርናቾ ጋርም እንዲሁ መደረጉ የሚታወስ ጉዳይ ነው። ቼልሲዎች ለረጅም ጊዜ ፕሮጀክታቸው የወደፊት እጣ ፈንታ ተብለው በተጫዋቾች ላይ ኢንቨስት ማድረጋቸው ለምን እንደሚቀጥሉና ወዲያውኑ ውጤት ባላመጡ ጊዜም በፍጥነት ተስፋ እንደሚቆርጡባቸው ግልጽ አይደለም። እንግዲህ ቼልሲዎች ወዲያውኑ ተጽዕኖዎችን ሊፈጥሩ የሚችሉ ተጫዋቾችን ይፈልጋሉ። ይህ ደግሞ ከ25 ዓመት በላይ የሆናቸውን የእድሜ ክልልን ያመለክታል። ወይም ደግሞ ወጣት ተጫዋቾችን ለማበልጸግ ታጋሽ ለመሆን ዝግጁ መሆን ይኖርባቸዋል። በሆነ ወቅት ላይ ባለቤቶቹና ዳይሬክተሮቹ ውሳኔ መስጠት ይኖርባቸዋል። ምክንያቱም የአሁኑ ፖሊሲያቸው ሙሉ በሙሉ የተቀናጀ እንዳልሆነ ነው በርካታ የመረጃ ምንጮችም እየተናገሩ እንደሚገኝ የተገለጸው። ፔድሮ ፖሮ ከቶትንሃም ሆትስፐርስ የመልቀቅ ጭምጭምታዎች ጋር ስሙ ተያይዞ ነበር። ዲፖርቲቮ የተባለ የመረጃ ምንጭ እንደተናገረው ባርሴሎና በዚህ የስፔን ብሔራዊ ቡድን አባል ላይ ፍላጎት እንዳለው በተደጋጋሚ ይገለጻል። ሁኔታውን በትኩረት ሲከታተሉትም ነበር። ተጫዋቹን ለማስፈረም ጥያቄ አቅርበው ወደፊት ይመጣሉ አይመጡም የሚለው ገና የሚታይ ቢሆንም የቶትንሃሙ ተከላካይ ወደ ፕሪሚየር ሊግ ከተዘዋወረ ወዲህ ድንቅ ብቃትን ያሳየ ሲሆን በቅርቡም በተጠናቀቀው የዓለም ዋንጫ በሀገሩ እጅግ የላቀ ተሳትፎን አድርጓል። የ26 ዓመቱ ተጫዋችም አስተማማኝ ተከላካይ ከመሆኑም በላይ ወደ ማጥቃት በሚሄድበት ወቅትም በጣም አስደናቂ እንደሆነ ጭምር ነው የተነገረው። ባርሴሎና ጥራት ያለው የቀይ መስመር ተከላካይ ሊጠቀም ይችላል። ፖሮ ለነሱ ጠቃሚና ጠንካራ ኢንቨስትመንት እንደሚሆን ምንም ጥርጥር የለውም። በእግር ኳስ ሕይወቱ ከፍተኛ ደረጃ ወይም ፒክ ላይ የሚገኝ በመሆኑ በሁለቱም የሜዳ ክፍሎች ላይም ለውጦችን ሊያመጣ የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። ጁሊየስ ኩንዴ ከስፔኑ ክለብ የመልቀቅ ጭምጭምታዎች ጋር ስሙ እየተያዘ በመሆኑ
በመሆኑ ባርሴሎና እሱን በአግባቡ መተካት ይኖርበታል። የ26 ዓመቱ የቶትንሃም ተከላካይ ለነሱ ተስማሚ ሊሆን እንደሚችል ነው በተደጋጋሚ ጊዜ የሚገለጸው። ወደ ሀገሩ የመመለስ እድል ለፔድሮ ፖሮ አሳች ሊሆን ይችላል። ነገር ግን ስምምነቱ በጣም አስቸጋሪ ሊሆን ይችላል። ቶትንሃሞች ለሚመጣው የውድድር ዘመን ተወዳዳሪ ቡድን በመገንባት እየፈለገ ነው። ስለዚህም ከምርጥ ተጫዋቾቹ አንዱን መሸጥም አይፈልግም። የሱ መውጣት ለክለቡ ትልቅ ጉዳትም ይሆናል ተብሎ እንደሚጠበቅ ነው የተነገረው። እንዲሁም የ26 ዓመቱ ተከላካይ ከቶትንሃም ጋር እስከ 2031 የሚያቆየው ኮንትራት አለው። እሱን መሸጥም ምንም አይነት ጫና የለባቸውም። ባርሴሎናም እሱን ለተለያዩ ነገሮችም ከፍተኛ መጠን ያለው ገንዘብም ማቅረብ ይኖርበታል ተብሎ ነው የሚታሰበው። ተከላካዩ በቅርቡ ከቶትንሃም ጋር አዲስ ኮንትራት የተፈራረመ በመሆኑ ከለንደኑ ክለብ ለመውጣትም ግፊቶችን ያደርጋል ተብሎ አይጠበቅም። በዚህ ክረምትም የሚደረግ የዝውውር የመሆን እድሉም በጣም አነስተኛ እንደሚሆን ነው የመረጃ ምንጩ ይፋ ያደረገው። ቶተንሃም ሆትስፐርስ በዚህ ክረምት የሊቨርፑሉን አጥቂ ኮዲ ጋክፖን ለማስፈረም ፍላጎት አለው። ጋዜጠኞች እንደሚናገሩት ከሆነ ሁሉም ወገኖች ዝውውሩ ላይ አሁን እንግዲህ እውን ሊሆን ይችላል ብለው እንደሚያምኑ ነው የተነገረው። የኔዘርላንድ ብሔራዊ ቡድን አባልም ወደ ሰሜን ለንደኑ ክለብ የመዘዋወር እድሉ አሁን ላይ እንግዲህ ለሱ በጣም አስተማማኝና ከፍተኛ ልምድ ያለው ይሆናል ተብሎ ነው የሚጠበቀው። ሊቨርፑል ከቶተንሃም ጋርም በስምምነት ላይ ገና አልደረሰም። የለንደኑ ክለብ ለኮዲ ጋክፖ ተቀባይነት ያለው ጥያቄን አቅርቦ ወደፊት ይመጣ እንደሆነ ወደፊት የሚታይ ነው። የመረጃ ምንጩ እንደሚናገረው ከሆነ በሁሉም ወገኖች ዘንድም የኮዲ ጋክፖ ወደ ስፐርስ መዘዋወር በጣም እውን እየሆነ ነው የሚል እምነት እያየለ መጥቷል። የስኬት እድሉም አሁን ላይ በጣም ከፍተኛ ነው። ነገር ግን ሊቨርፑል አሁንም መስማማት አለበት። አሰልጣኝ ሮቤርቶ ዲ ዘርቢ እስካሁን ተስፋ አልቆረጡም። ሙሉ በሙሉ በኮዲ ጋክፖ ላይ ትኩረትን እንዳደረጉ ነው የመረጃ ምንጩ የሚናገረው። የቶትናሙ አሰልጣኝ ሮቤርቶ ዲ ዘርቢ የኔዘርላንዱን አጥቂ ለማስፈረም በጣም ፍላጎት እንዳላቸውና እንዲሁ ደግሞ በትልቁ እየፈለጉ እንደሚገኝና ተጫዋቹንም ለማቆየትም ፍላጎት እንዳላቸው ነው የሚናገረው። ጋክፖ ክለቡን የተቀላቀለ ወዲህም በጣም ጠቃሚ ተጫዋች ሆኖ የቆየ ሲሆን የመርሲሳይዱ ክለብ እንዲለቅፍም ፍቃደኛ ይሁን አይሁን የሚታይ ነው የሚሆነው። በማጥቃት ክፍላቸው ላይ ተጨማሪ ጥራትና ጥልቀት ያስፈልጋቸዋል። የኔዘርላንድ ብሔራዊ ቡድን አባሉ የማይተካ ባይሆንም አሁንም በፊተኛው የሜዳ ክፍል ላይ ወሳኝ አማራጭ ሊሆን ይችላል። በማጥቃት መስመር ላይም በማንኛውም ቦታ መጫወትም የሚችል ሲሆን ጎሎችን ያስቆጥራል። ለቡድን አመራሮቹም ደግሞ እድሎችን ይፈጥራል ተብሎ ነው የሚጠበቀው። በሌላ በኩል ቶተንሃም በፊተኛው የሜዳ ክፍል ላይ ተጨማሪ ማስቆጠር አቅምን ይፈልጋል። በዚህ ክረምትም አማካይ እና ደግሞ ተከላካይ ክፍሉን ለማሻሻልም ጥሩ ሰርተዋል። በሚቀጥለው የውድድር ዘመን ለቻምፒየንስ ሊግ ማጣሪያ መፎካከር ከፈለጉ ለቡድኑ ተጨማሪ ጎሎችን መጨመር ይኖርባቸዋል። በዋንጫ ውድድሮች በጣም በጥሩ ሁኔታ ላይ ለመጓዝም ይፈልጋሉ። የሊቨርፑል አጥቂን ማስፈረምም ብልህ ውሳኔ ሊሆን ይችላል። ሆኖም ግን ሊቨርፑል እሱን የመሸጥ ምንም አይነት ጫና የለበትም። ስለዚህም ከፍተኛ ዋጋ ይጠይቃሉ ተብሎ ነው የሚጠበቀው። ሁለቱም ክለቦች በስምምነት ላይ መድረስ ይችሉ እንደሆነ ማየቱም እንግዲህ ተገቢ ይሆናል ተብሎ እንደሚጠበቅ የመረጃ ምንጩ ይፋ አድርጓል። ኒውካስል ዩናይትድ የቤኔፊካውን ተከላካይ አማር ዴዲችን እንዲሁ ለማስፈረም እያሰበ ይገኛል። ፍሎሪያን ፕሌተንበርግ እንደተናገረው ከሆነ የ23 ዓመቱ ተከላካይም ከፕሪሚየር ሊጉ ክለብ ጋር በግል ጥቅማ ጥቅሞች ላይ ከስምምነት የደረሰ ሲሆን እስከ 2031 የሚያቆየውን አዲስ ኮንትራትም ይፈርማል ተብሎ ነው የሚጠበቀው። ኒውካስል ዩናይትድ ዝውውሩን ለማጠናቀቅም በግምት ከ30 እስከ 35 ሚሊዮን ዩሮ መክፈል ይኖርበታል። በአሁኑ ወቅት በ23 ዓመቱ ተከላካይ ጉዳይ ከቤኔፊካ ጋር በከፍተኛ ድርድር ላይ ይገኛሉ። ኒውካስል ዝውውሩን በፍጥነት ሊያጠናቅቀው ይችላል አይችልም የሚለው ገና የሚታይ ነው። በተከላካይ ክፍላቸው ላይ ተጨማሪ ጥልቀትን የሚፈልጉ ሲሆን ዴዲች ለነሱ ሳቢ አማራጭ ሊሆን ይችላል። ሆኖም ግን ለክለቡ ድንቅ ብቃት እያሳየ ያለና በቡድን ውስጥ ደግሞ ከጉዳት እየተመለሰ የሚገኘው ቲኖ ሊቨርመንቶ በእጃቸው አለ። እሱ በፕሪሚየር ሊጉ ከፍተኛ ግምት የሚሰጠው ተጫዋች በመሆኑ ኒውካስል ለሊቨርመንቶ ተጠባባቂ ለሚሆን ተጫዋችም ወይም ደግሞ ለዚህ አይነት ተከላካይም እንደዚህ አይነት ከፍተኛ ገንዘቦችን በግምት 35 ሚሊዮን ዩሮ ቢያወጣ በጣም የሚያስገርም ነው የሚሆነው። ኒውካስል በዚህ ክረምት ሊቨርመንቶን ለመሸጥ ካላቀደ በስተቀር ዝውውሩ በጣም የሚያስገርም ይሆናል ነው በርካቶች የሚሉት። በሌላ በኩል ዴሪች አዲስ በተሾሙት የኒውካስል ዩናይትድ አሰልጣኝ ማቲያስ ጄሻይልም ስር ተጫውተዋል። ሁለቱ በሬድ ቡል ሳልዝበርግ አብረው ሰርተዋል። ከቀድሞ አሰልጣኙ ጋር የመገናኘት እድልም ለ23 ዓመቱ ተከላካይም ጥሩ ይሆናል። እንግዲህ የተለያዩ መረጃዎች እንደሚወጡት ከሆነ ጠንካራ ግንኙነት አለው ከጄሻይል ጋር። አዲስ የተሾሙት የኒውካስል አሰልጣኝ ስለ ተጫዋቹ ሁሉንም ነገር ያውቃሉ። ወደ እሱ ስልትም በቀላሉ
ተላምዶ ወዲያውኑ ተጽዕኖዎችን መፍጠር ይችላል ተብሎ ነው የሚታሰበው። ሁኔታው እንዴት እንደሚቀጥል ግን ወደፊት የሚታይ ነው። ኒውካስል ስኬታማ የውድድር ዘመንን ማሳለፍ ከፈለገ በዚህ ክረምት በርካታ ጥራት ያላቸው ዝውውሮችን ማድረግ ይኖርበታል። ባለፈው ዓመትም መካከለኛ የውድድር ዘመን ያሳለፉ ሲሆን እንደ አንቶኒ ጎርደን፣ ብሩኖ ጊማሬስ፣ ሳንድሮ ቶናሊ ያሉ ቁልፍ ተጫዋቾችን ደግሞ በዚህ ክረምት ማጣታቸው የበለጠ አስቸጋሪ ሁኔታ ውስጥ ሊከታቸው እንደሚችል ነው የሚታመነው። ሊቨርፑል በዚህ ክረምት ብራድሊ ባርኮላን ከፓሪስ ሳን ዠርሜን ለማስፈረም የሚያደርጉት ጥረቶች ጋር ስሙ አሁንም በትልቁ እየተነሳ ነው። የ23 ዓመቱ የፈረንሳይ ብሔራዊ ቡድን አጥቂን ለማስፈረም ፍላጎት ያላቸው ሲሆን እሱም ቀዳሚ ኢላማቸው ነው። ሆኖም ግን እስካሁን ከፓሪስ ሳን ዠርሜን ጋር በስምምነት ላይ መድረስ ግን አልቻሉም። ሌኪፕ እንደዘገበው ከሆነ የፈረንሳዩ ክለብ የ145 ሚሊዮን ፓውንድ ክፍያን የሚጠይቅ ሲሆን የፕሪሚየር ሊጉ ክለብ ደግሞ ለ23 ዓመቱ ተጫዋች ያን ያክል ከፍተኛ ገንዘቦችን ለመክፈል ፍቃደኛም አይደለም። በሌላ በኩል ተጫዋቹ ከፈረንሳዩ ክለብ ለመውጣትም ግፊቶችን ለማድረግ የቆረጠ ሲሆን ከእነሱ ጋርም አዲስ ኮንትራት ለመፈራረም ፍቃደኛ አይደለም። ተጫዋቹ በዚህ ክረምት ሊቨርፑልን ለመቀላቀል ዝግጁ ቢሆንም ሊቨርፑሎች ግን ከፈረንሳዩ ክለብ ጋር የሚያደርገውን ድርድር ለአፍታ እንኳን ለማቆም ወስኗል። ሁለቱ ክለቦች በተጫዋቹ የመጠየቂያ ዋጋ ላይ ስምምነት ላይ መድረስ ስላልቻሉ ሊቨርፑል በዝውውር መስኮት የመጨረሻ 10 ቀናት ውስጥም የፈረንሳዩን አጥቂ ለማስፈረም ጥረቱን እንደገና ይቀጥላል ተብሎ ነው የሚጠበቀው። ሁኔታው እንዴት እንደሚቀጥል የሚታይ ይሆናል። ፓሪስ ሳን ዠርሜን ፌራን ቶሬስን እና ሚካ ጎትስን ለማስፈረምም ተቃርቧል። ለሁለቱ ተጫዋቾች ቦታ ደግሞ መልቀቅ የሚኖርባቸው በመሆኑ የፈረንሳዩን አጥቂ ስንብትም ያጸድቃሉ ተብሎ ነው የሚጠበቀው። ባርኮላ ለነሱ የተጠባባቂ ስብስብ አባል የነበረ ሲሆን በእግር ኳስ ሕይወቱ በዚህ ደረጃ ላይ በቋሚነት መጫወት ይፈልጋል። ወደ ሊቨርፑል መዘዋወሩ ለሱ ተስማሚ የሚሆን በመሆኑ ለዝውውሩ ዝግጁ መሆኑ የሚያስገርም አይደለም ተብሎ ነው የሚጠበቀው። ሊቨርፑል በዝውውር መስኮቱ በቀሩትም ጊዜያት ፓሪስ ሳን ዠርሜን የመጠየቀውን ዋጋ ይቀንሳል ብሎ ተስፋ ያደርጋል። የ23 ዓመቱ ተጫዋች የግራ መስመር አጥቂ ቢሆንም በሁለቱ የመስመር ክፍሎች ላይ መጫወት ግን ይችላል። ለቡድኑ ጎሎችንና ፈጠራዎችን ይጨምራል። በቋሚነት ባይጫወት እንኳን ባለፈው የውድድር ዘመን ለፓሪስ ሳን ዠርሜን በ20 ጎሎች ላይ ቀጥተኛ ተሳትፎን አድርጓል። ጎልና አሲስቶችን በማድረግ ለሊቨርፑል ትልቅ ሀብትም ሊሆን እንደሚችል ነው የሚነገረው። ከዛ ውጪ ግን በተለይ የቶተናም ኢላማ ለዝውውር ዝግጁ ነው እየተባለ የሚገኘው ኮዲ ጋክፖም ሊለቅ ስለሚችል የ60 ሚሊዮን ፓውንድም ጥያቄ የቀረበ ስለሆነ ኮዲ ጋክፖ በዚህ ክረምት የቶተናም ሆትስፐርስ ኢላማ እንደሆነ በርካቶች ያውቃሉና በዚህ ምክንያትም ተጫዋቹ በተለይ ብራድሊ ባርኮላ መምጣት አለበት ብሎ የሚያስቡት በርካቶች ናቸው። በተለይ ኮዲ ጋክፖ ተጫዋቹ ወደ ሰሜን ለንደኑ ክለብ ለመቀላቀል ዝግጁ ነው። እንዲሁም ከሮቤርቶ ዲ ዘርቢ ጋር ስለ ዝውውሩ በትልቁ ማውራቱ ይነገራል። እንደ መረጃ ምንጮቹ በተለምዶ ጥሩ መረጃ ካለው ምንጭ እንደተገኘው መረጃ መሰረት ማለት ነው ጋክፖ ባለፈው ወር ከስፐርስ አሰልጣኝ ጋር ተነጋግሯል። ከዚያ በኋላ የተደረሰበት መደምደሚያ ወደ ስፐርስ ለመዘዋወር ሙሉ በሙሉ ዝግጁ መሆኑ ነው። ሊቨርፑል አሁን ላይ ነገሩን ለመቀበል ፍቃደኛ ይመስላል። አሁን ላይ ለፒኤስቪ አይንድሆቨን ጥሩ ገንዘቦች የሚያገኝበት በመሆኑ ሳቢም እንደሚሆን ጭምር ነው የሚነገረው። በሌላ በኩል እንደ መረጃ ምንጮቹ ዘገባ ከሆነ አሁን ላይ የተለያዩ መረጃዎች እንደሚያረጋግጡ ቶተንሃም ለሊቨርፑል ኮከብም የ60 ሚሊዮን ፓውንድ የመጀመሪያ ጥያቄም አቅርበዋል። ሊቨርፑሎች ጥያቄውን ለመቀበል ፍቃደኛ ይሁኑ አይሁኑ የሚታይ ነው የሚሆነው። ሊቨርፑሎች ተጫዋቹን በተመጣጣኝ ዋጋ ለመልቀቅም ዝግጁ መሆኑን ቀድሞ አረጋግጧል። ኮዲ ጋክፖ የማይተካ አይነት ሀብት ባይሆንም ክለቡን ከተቀላቀለ ወዲህ ግን በጣም ጠቃሚ ተጫዋች ሆኖ ቆይቷል። ሊቨርፑል እሱን በአግባቡ መተካትም ይኖርበታል ተብሎ ነው የሚጠበቀው። እስካሁን ለሞሐመድ ሳላህ ጥራት ያለው ተተኪን ማምጣት እንዳልቻሉ የሚታወቅ ጉዳይ ነው። ነገር ግን እሱን የሚተካ ተጫዋችን በቀጣይ ማምጣት ይኖርባቸዋል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። በቀሩት ደግሞ በርካታ የማጥቃት ተጫዋቾችን ማምጣት የሚችሉ እንደሆነ ወደፊት እንደሚታይ የመረጃ ምንጩ ይፋ አድርጓል። በሌላ በኩል ኮዲ ጋክፖ በተወዳዳሪ ደረጃ በቋሚነት የመጫወት ተስፋ ያለው ሲሆን ቶተንሃምን መቀላቀሉ ለሱ ተስማሚ ሊሆን ይችላል። በፊተኛው የሜዳ ክፍል ላይ ተጨማሪ ጎሎችንና ፈጠራን የሚፈልጉ በመሆኑ እሱ ለነሱ ተለዋዋጭ ወይም ዳይናሚክ አማራጭም ሊሆን ይችላል። በማጥቃት መስመር ላይ በማንኛውም ቦታ መጫወት የሚችል ሲሆን ቡድኑን ደግሞ እንዲሻሻልም ሊረዳው ይችላል ተብሎ ይታሰባል። 60 ሚሊዮን ፓውንድ ለሱ አይነት ጥራት ላለው ተጫዋችም ተመጣጣኝ ጥያቄ ነው። ሊቨርፑል ምን እንደሚወስን የሚታይ ይሆናል። በፕሪሚየር ሊጉ ጥራቱን በተከታታይ ያሳየ ሲሆን ትልልቅ ዋንጫዎችን ለማሸነፍም ለሚመኝ ክለብም መጫወትም ምን ያክል እንደሚጠቅምም ያውቃል። ለሰሜን ለንደኑ ክለብ ተስማሚ ዝውውርም መሆኑን ሊያስመሰክር ይችላል ነው የተባለው። ቶተንሃም እስካሁን በገበያው ላይ በጣም ደግሞ ንቁ የነበረ ሲሆን ከ200 ሚሊዮን ፓውንድ በላይ ደግሞ ወጪዎችን አድርጓል። አሁን ላይ ደግሞ የማጥቃት ክፍሉን ለማሻሻል የዝውውር መስኮቱ ለማጠናቀቅም እያሰቡ ይገኛሉ ተብሎ ነው የሚጠበቀው።
ላሚን ካማራ በዚህ ክረምት ሞናኮን የመልቀቅ ጭምጭምታዎች ጋር ስሙ እየተነሳ ነው። ከፈረንሳይ በስፖርት ቢትነስ በኩል የወጡ ዘገባዎች እንደሚያመለክቱት ሊቨርፑል፣ ማንቸስተር ዩናይትድ እና ቼልሲ የ22 ዓመቱን አማካይ ለማስፈረም ፍላጎቱ አላቸው። ነገር ግን ሞናኮ እሱን ለመሸጥ ፍቃደኛ እንዳልሆነ ነው የሚነገረው። ከክሪስታል ፓላስ የቀረበላቸውን የ35 ሚሊዮን ዩሮ ጥያቄን ውድቅ ያደረጉ ሲሆን የላሚን ካማራን ለማስፈረም የሚፈልግ ማንኛውም ክለብ ከፍተኛ መጠን ያለው ገንዘብ መክፈል ይኖርበታል። ዘገባው አክሎም እንዳረጋገጠው የ60 ሚሊዮን ዩሮ ጥያቄ እንኳን ተጫዋቹን ለማስፈረም በቂ አይሆንም ተብሎ ነው የሚታሰበው። ካማራ በመላው አውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ብሩህ ተስፋም አለው። ለሊቨርፑል ወይም ለማንቸስተር ዩናይትድም ድንቅ ዝውውር መሆኑን ሊያስመሰክር ይችላል። ሁለቱ ክለቦች በሜዳው መሃል ላይ ተጨማሪ አካላዊ ጥንካሬና የመከላከል ሽፋንን የሚፈልጉ ሲሆን የ22 ዓመቱ የሴኔጋል ብሔራዊ ቡድን አባልም ተስማሚ ሊሆን ይችላል ተብሎ ነው የሚጠበቀው። ወደ እንግሊዝ የመዘዋወር ዕድል ለወጣቱ አማካይም እንግዲህ አስደሳች ሊሆን ይችላል። ሆኖም ግን እሱ በሞናኮ ውስጥም ቁልፍ ተጫዋች በመሆኑ እሱን ማጣት አለመፈለጋቸው የሚጠበቅ ነው። በተጨማሪም ወጣትና በርካታ አቅም ያለው በመሆኑ ደግሞ ከአሰልጣኞች መመሪያና ልምድ ጋርም እየተሻሻለ ይሄዳል ተብሎ ይታሰባል። ሞናኮ ወደፊት እሱን ደግሞ በበለጠ ከፍተኛ ገንዘብም ሊሸጠው ይችላል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በዝውውር መስኮቱ በቀሩት እንግዲህ ጊዜያትም ሊቨርፑል፣ ማንቸስተር ዩናይትድ ወይም ቼልሲ ለተጫዋቹ ማራኪ ጥያቄዎችን አቅርበው ይመጡ እንደሆነ የሚታይ ነው የሚሆነው። ማንቸስተር ዩናይትድ ካሴሜሮን መተካት ይኖርበታል። ሊቨርፑል ደግሞ የመሃል ሜዳውን የሚያረጋጋ ተጫዋችን ይፈልጋል። በቼልሲ በኩል ኤንዞ ፈርናንዴስ ከክለቡ የመልቀቅ ጭምጭምታዎች ጋር ስሙ ተያይዟል። ሶስቱም ክለቦች የሴኔጋሉን አማካይም ሊጠቀሙበት እንደሚችሉ ምንም ጥርጥር እንደሌለው ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን በተመለከተ ያዝንላችሁ የፉአድ ባህሩ ዩቲዩብ ቻናል ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ ያደረስንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።